ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች፣ ዕለታዊ የወጡ መረጃዎች አሉ። እጅግ በሚያሳዝን ሁኔታ በመካነ ሰላም በአንድ መስጊድ ውስጥ በፋኖ ታጣቂዎች ምዕመናን ህይወታቸው ማለፉ ተገልጿል። እነዚህም ባንክሮት የምንዳስሳቸው ዋነኛ አጀንዳዎችን ናቸው። በተለይ ሼክ ጀማል የሚገኙበትን ጨምሮ ማለት ነው ወደ 5 የሚደርሱ ምዕመናን ህይወታቸው ማለፉና ከ3 በላይ ደግሞ ቁስለኛ መሆናቸው ተጠቅሷል። በደቡብ ወሎ ዞን መካነ ሰላም ከተማ ከምሽቱ 2 ሰዓት ፋኖ ታጣቂ ኃይሎች ሰርጎ በመግባት በዚሁ ከተማ ኑር ተብሎ በሚጠራው መስጂድ እንግዲህ በመግባት በተለይ ሻ ሰላት ከተሰባሰቡ ምዕመናን መካከል ኢማሙን ጨምሮ እስካሁን 5 ሰዎች መገደላቸውና ከ3 በላይ ቁስለኛ መሆናቸው ተገልጿል። ከነዚህ ውስጥ አንዱ ሼክ ጀማል ይገኙበታል። እንዲህ የምንመለከተው ሼክ ማለት ነው። በእነዚህ ውስጥ ለጸሎት እንግዲህ በተሰባስበው በነበሩበት ሰዓት ነው ታጣቂዎች የፋኖ ታጣቂዎች የአማራ ህልውና ጉዳይ የሚሉት እንግዲህ ወንብድናው በተግባር ያሳየ የሚገኝበት ጉዳይ ነው። ስለዚህ መካነ ሰላም ኑር ተብሎ በሚታወቀው መስጊድ ማለት ነው። ውድ ቻናል ቤተሰብ ተከታታዮች ይህን ድርጊት አሁን የምናወግዘው በምክንያት አይደለም። ስለዚህ የአማራ ህልውና የሚባለው እንጂ በውስጡ ሌላ አጀንዳ ይዞ እንደሚንቀሳቀስ ግልጽ ማሳያ ጉዳይ ነው። ስለዚህ ይህን ድርጊት በእጅጉ እናወግዛለን ማለት ነው። መከላከያ መቼም በየትኛውም ዓለም መከላከያ የአንድ ብሔር ስብስብ አለመሆኑ ይታወቃል። መከላከያ ከሁሉም ክልሎች የተወጣጣ የኢትዮጵያ ህዝብና ህዝብ የተሰባሰበበት የሀገር ደጀን ነው። ስለዚህ እነዚህ ደግሞ ሃይማኖትን ሰበብ አድርገው እንግዲህ ገብተው በአንድ መስጊድ ውስጥ ለጸሎት እንግዲህ በተሰባሰቡበት እንደዚህ አይነት አሰቃቂ ድርጊት ፈጽመዋል። እጅግ የሚያሳፍር ጉዳይ ነው። እንግዲህ ወንብድናውን በተግባር እያሳየበት ጉዳይ ነው። እዚህ ጋር በተለይ አሁን በዛሬው ዕለት ነው አዲስ ቅዳም ላይ አይቀጡ ቅጣት ተቀጧን። እንግዲህ መረጃዎች ሲወጡ ደግሞ የምንመለስበት ጉዳይ ይሆናል። የሀገር መከላከያ ሰራዊት ህግን የማስከበር ዘመቻውም አጠናክሮ እየወሰደ ይገኛል። በተለይ እዚህ ጋር የምናልፈው ቀጥታ በኦሮሚያ ክልል በምስራቅ ጉጂ ዞን በሰላምና በጸጥታ ዙሪያ ላይ ለተሰማራው የመከላከያ ሰራዊት ምስጋና እውቅና ተሰጧል። ይህ እውቅና የተሰጠበት በምስራቅ ጉጂ ዞን ዋና አስተዳዳሪ በተገኙበት ነው የተሰጠ። የሰላምና የጸጥታ በሰሩት ስራ እና ይህ ዞንም ብሎን ክልሉ ወደ ሰላም የመጣበትን ለዚህ ምስጋናና እውቅና ተሰጧቸውን ለሀገር መከላከያ ሰራዊት። ምክንያቱም የሆነበት በሸኔ ታጣቂ እዚህ በፊት ሲንቀሳቀሱ የነበረበትን አሁን ወደ አስተማማኝ ደረጃ በመመለሱና አካባቢውን ሰላም በማድረጋቸው ማለት ነው። ስለዚህ ለዚህ ምስጋናና የእውቅና ሰርቲፊኬት ተሰጧቸዋል። ምስጋና ይገባቸዋል። ስለዚህ በአማራ ክልል አሁን የቀጠሉ ይህ አጀንዳ ነው። ይህ በእርግጠኝነት አሁን ይሰክናል፣ የትም አይሻገርም። ለዚህ ደግሞ ህግ የማስከበር ዘመቻውን ተጠናክሮ እየተወሰደ ይገኛል። በተለይ በአማራ ክልል ከፍተኛ አመራሮች በተገኙበት የሰላምና የጸጥታ በወቅታዊ ጉዳይም እየመከሩ መሆኑ ተሰምቷል። ስለዚህ ለሀገራችን የሚያስፈልገው ዋነኛ ሰላም ነው። እምቢ አሻፈረ ይላሉ ደግሞ መንግስት ህግ ማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። እዚህ ጋር ባንክሮት ማንሳት ከሚያስፈልገው ዋነኛ አጀንዳ እንግዲህ በርካታ የፋኖ ታጣቂ ወይም ደጋፊ ነው የምትሉት ዛሬ ደመሰስ ነው። መካናይዝዱን ሁሉ ብረት ለበሱን የመጣውን ወደ መጣበት መለስ ነው። አንድም መካናይዝ የተጠቀመበት ብረት ለበስ ውጊያ አልተካሄደም። በየትኛውም ቀጠና ጥሩልኝ የተካሄደ የለም። በፍጹም የተካሄደ የለም። ድሮን ታዛዥ ከተሰበሰበበት ጭቃ አርጋ ተመለሳለች፣ አለቀ። ከዚህ ውጭ መካናይዝ የሆነ ብረት ለበስ ተሽከርካሪ መንግስት አንድም አልተጠቀመም። የተጠቀመ በሰሜኑ ጦርነት ጊዜ ብቻ ነው። ፋኖ እንቅስቃሴ ከጀመረበት ጊዜ ጀምሮ እስካሁን ድረስ የተጠቀመ አለመሆኑ አስረግጬ መናገር እፈልጋለሁ ማለት ነው። ይህ የሚለው የሚያመላክተው ፋኖ ለመካናይዝ ግንባር አውደ ውጊያ የሚሆን የደረሰበት ቁመና በግልጽ የለም። የሽብርና የዘረፋ ቡድን ስብስብ መሆን በግልጽ የሚያሳይ ጉዳይ ነው። ወይም በተለያየ አቅጣጫ ካስፈለገ መግለጽ ይቻላል። ወደ ዋናውና ወደ አስፈላጊ ወደ ሆነ ቁም ነገራችን ስንመለስ ጸረ ሰላም ኃይሎችን ከታሪካዊ ጠላቶቻችን አጀንዳ በመቀበል ህዝባችን ሰላም እንጦት እንዲያስቸግሩ መሆኑ ዶክተር ዘሪሁን ፍቅሩ ገልጿል ማለት ነው። ስለዚህ ከጠላቶቻችን አጀንዳ ተቀብለው ወይም የቤት ስራ ተቀብለው አስፈጻሚ በመሆን የክልሉን ሰላም እያሳጡ መሆኑ እንግዲህ ዶክተር ዘሪሁን ገልጿል።
በተለይ ደግሞ በአማራ ክልል ፖሊስ ዋና ጠቅላይ መምሪያ ስትራቴጂና ከፍተኛ አመራሮች በወቅታዊ የጸጥታ ሁኔታ ላይ እያተኮረ ውይይት እየተካሄደ ይገኛል። በዚህም አንጻራዊ ሰላም እየተገኘ መሆኑን ገልጸው በአንክሮት እንደሚሰሩም ገልጸው ማለት ነው። ስለዚህ የሚያስፈልገው ለክልላችን ሰላምና ዘውጭ የሚመጣው መንግስት በሚወስደውና በተጠናና በተዋቀረ መልኩ ወደ መጣበት የሚመለስ መሆኑ ግልጽ ማሳያ ነው። ለአብነት አንድ ነገር ላንሳላችሁ። ብዙዎቻችሁ ማስተባበያ ከመስጠት መቼስ አትቆጠቡ። መንግስት ቃል ይገባዋል። በተለይ የታላቁ የህዳሴ ግድብ ሲገደብ አንዱ ከተናገራቸው የመኖሪያ ቤቶች ግንባታ ነው። እሱን የተናገሩት ሰሞኑን እንግዲህ በርካታ ተሽከርካሪዎችን እያስገባ ይገኛል። መንግስት የቤቶች ግንባታ በፍጥነትና በጥራት ለማከናወን የሚረዱ ዘመናዊ ማሽነሪዎች ወደ ስራ እንደገቡ ገልጿል። እነዚህ የምንመለከታቸው ማሽነሪዎች በራሳችን አቅምና ገቢ ያለምንም ብድር ወይም እዳ የገቡ መሆኑ ተገልጿል። የፌዴራል ቤቶች ኮርፖሬሽን እንግዲህ ማስታወቁ ነው የተገለጸው። ስለዚህ እጅግ የሚገርም ነው። መንግስት ሲናገር ጽፋቸው አስቀምጡት። አንድ ነገር ልንገራችሁ፣ ጽፋቸው አስቀምጡት ለማመሳከር ክሮስ ቼክ ለማድረግ እንዲጠቅማችሁ። ዝም ብላችሁ እንደ ቆርቆሮ ከመጮህ ብንቆጠብ መልካም ነው። ይህን የተናገረው የታላቁ ህዳሴ ግድብ ሲመረቅ ነው። ከተናገረች 7 ነጥቦች አንዱ ይህ ነበረ። ስለዚህ ወደ ስራ ቀጥታ እንደገባ አንዱ የማሳያ መንገድ ነው። እነዚህ ለቤቶች ግንባታና በፍጥነትና በጥራት ለማካወን ከመርዳት በላይ ራስን የመቻል አንዱ ማሳያ ነው። ከዚህ በፊት ለውጭ ኢንቨስተሮች ወይም ደግሞ ተቋራጮች ተሰጥቶ ይከናወን እንደነበረ የተጠቀሰው፣ አሁን ግን በራሳችን አቅምና በራሳችን አቅም ይህ ድርጊት እንደሚከናወን ተገልጿል ማለት ነው። ስለዚህ የሚያመላክተው መንግስት የሚናገረውን እየፈጸመ ነው። ስለዚህ እናንተ መንቃት ያስፈልጋችኋል እና በዚህ ልክ ብትረዱት መልካም ነው። ለሀገራችን የሚያስፈልገው ሰላም ነው። አንድ ነገር እናስተውሳለን። ሌባ ብዙ ጊዜ የሚጣለው ሲሰርቅ ሳይሆን ሲካፈል ነው የሚጣለው ማለት ነው። ስለዚህ ሰሞኑን የተመለከተው በጎንደር ላይም ይህ ድርጊት ነው። በደረጃ በላይና በሀብቴ ወልድ የተመለከት ነው ይህ ድርጊት ነው። ስለዚህ የተጣሉት ሲሰርቁ ወይም ሲዘርፉ ሳይሆን ሲከፋፈሉ መሆኑ በግልጽ የሚያሳይ መንገድ ነው እንጂ የአማራ ሕልውና ጉዳይ ቢሆን ኑሮ ለዚህ ድርጊት ባልተዳረጉ እንደነበር ይታወቃል ማለት ነው። ስለዚህ ለሀገራችን ትክክለኛ የሚያመላክተው ከሚመለከተውና ከሀገራችን ሰላምና ጸጥታ ኃይሎች ጋር በመሆን የክልላችን ሰላም ብናስጠብቅ የሚጠቅመን የሚበጅ ትክክለኛው መንገድ ይህ ብቻ ነው። ከዛ ውጭ ግን የትም አያደርስም፣ ወንዝም አያሻግርም። ታሪክ እያጣቀሳችሁ እኔ በላይ ዘር ነኝ የቴዲ ዘር ነኝ እንዲሁ የዚህ ያለፈውን ታሪክ ከማውራት ተቆጥበን የኛ በዘመን ጀብደኛ ወይም አርበኛ የሚያስብለው ድህነትን ቀንበር ሰብሮ የተሻገረ የበለጸገች ሀገር መፍጠር የሚችል ዜጋ ማፍራት ብቻ ነው። ሌላው ኋላ ቀር ነው። በጦርነት ያደገች ሀገር የትም አልተመለከትንም። ለዚህ ደግሞ ለአማራ ሕልውና የምትሉት ክልላችሁን እየቀበራችሁ የምትገኙት እናንተ ታጥቃችሁ የምትቀሳቅሱ ወንድሞች ወደ ሰላም ፊታችሁ ብታዞሩ አትራፊ ናችሁ ማለት ፈልጋለሁ።